ትላንት የነበሩ አባቶቻችን ባልሰለጠነው ዘመን ባልተሟላው ቴክኖሎጂ በፈጠሩት ህብረት በፈጠሩት አንድነት ጥላትን መክተው አልፈዋል። ታዲያ እነዚህ አርበኞች አባቶቻችን የሰጡን ነፃነት ሙሉ የሚሆነው የትላንቱን አርበኝነት ከዛሬ ጋር አዋህዶ የዛሬው ትውልድ ደግሞ ላለበት የምትኖርለት ሀገር መስዋዕትነት በመክፈል ነው። ጠቅላይ ሚኒስትር አብይ አህመድ 84ኛውን የአርበኞች ቀን አስመልክቶ መልእክት አስተላልፈዋል። በመልእክታቸውም ኢትዮጵያ ሁለተኛውን አርበኝነት ትሻለች ብለዋል። ኢትዮጵያውያን ሁለተኛውን የአርበኝነት ዘመን መድገም አለባቸው ሲሉ መልእክታቸውን አስተላልፈዋል። በተለይም ኢትዮጵያውያን ይህንን በመረዳት ነፃነታችንን ሙሉ በማድረግ ሁለንተናዊ ብልጽግና ለሀገራቸው ለማምጣት ሁለተኛውን አርበኝነት መድገም መቻል አለባቸው ሲሉም አንስተዋል። 84ኛው የአርበኞች ቀን ዛሬ ሚያዝያ 27 በድምቀት እየተከበረ ይገኛል። አዲስ ቀን የሀገር ጉዳይ ይህንን የአርበኞች ቀን አንስቶ በተለይም ትላንት የተከፈለውን መስዋዕትነት በማንሳት የዛሬው ትውልድ ምን አይነት አርበኝነት ምን አይነት መስዋዕትነት መክፈል አለበት ስንል ጠይቀንበታል። ይህንን ጉዳያችንን በኢቲቪ የዜና ቻናል ከዛም ባለፈ ደግሞ በኢቢሲ.ስትሪም እንድትከታተሉት እንጋብዛችኋለን።